ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቅድሚያም አርዕስተ ዜናዎችን እናሰማችኋለን። በዘንድሮ የትምህርት ዘመን 7 ዩኒቨርሲቲዎች በሪሚዲያል መርሃ ግብር ተማሪዎችን እንደማይቀበሉ ተነገረ። በአዲስ አበባ አንድም የቢንጎ መጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም ተባለ። የፕሪሚየር ሊጉ የምስል መብት ባለቤት ሆኖ ያሸነፈው የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መሆኑ ታወቀ። የፔሩ አዲሱ ፕሬዝዳንት የጄኔሬሽን ዚ ተቃውሞን ተከትሎ ስልጣናቸውን እንዲለቁ ቢጠየቁም ለመልቀቅ ፈቃደኛ አለመሆናቸው ተገለጸ። ትራምፕ ህንድ የሩሲያ ዘይት መግዛቷን ለማቆም ተስማምታለች ሲሉ ተናገሩ። እነዚህና ሌሎች ዝርዝር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የትግራይ ሰራዊት አባላት ከደሞዝና ጥቅማ ጥቅም ጋር በተያያዘ ተቃውሞ ማንሳታቸውን ተከትሎ ክልሉ አዲስ ያወጣውን የሰራዊቱን የመሰረታዊ ፍላጎት ጥያቄ፣ የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መመሪያ ዛሬ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በተገኙበት በክልሉ ካቢኔ ሙሉ ለሙሉ ጸድቋል። የሰራዊቱን ተቃውሞ ተከትሎ ጀነራል ታደሰ ወረደ የአቶ ጌታቸው ረዳ ዕጣ ፈንታ ደርሷቸው ትናንት ጥቅምት 6 2018 ዓ.ም ወደ አዲስ አበባ እንደሸሹ በአንዳንድ ሚዲያዎች የተዘገበው ውሸት መሆኑ ታውቋል። መንግስት የካንሰር መድኃኒቶችን ኪሞቴራፒ አቅርቦት ላይ ያለውን ችግር ለማቃለል እና ተደራሽነቱን ለማሳደግ ከጠቅላላ ወጪ 63% ያህሉን እየሸፈነ እንደሚገኝ ጤና ሚኒስቴር አስታውቋል። ይህ የድጎማ ስርዓት ውድ የሆኑ የካንሰር መድኃኒቶች እጥረት እንዳይኖር ለማድረግ ያለመ ነው ተብሏል። በጤና ሚኒስቴር የበሽታዎች መከላከያና መቆጣጠሪያ መሪ ስራ አስፈጻሚ ህይወት ሰለሞን የኪሞቴራፒ መድኃኒት እጅግ ውድ ከመሆኑ ባሻገር የሚከሰት እጥረት ለመከላከል መንግስት ከፍተኛ ወጪ በመሸፈን አገልግሎቱን በድጎማ እንዲያቀርብ የማድረግ ስራ እየተሰራ ይገኛል ሲሉ ገልጸዋል። መሪ ስራ አስፈጻሚው አክለውም የካንሰር ህክምና ሰጪ ማዕከላትን በማስፋት ታካሚዎች በወረፋና መሰል ችግሮች እንዳይጋለጡ ሰፊ ስራዎች እየተሰሩ ስለመሆኑ ተናግረዋል። አንድ ብቻ የነበረውን የጨረር ህክምና ማዕከላት ቁጥር ወደ 5 ከፍ መደረጉንም ገልጸዋል። እንዲሁም 2 ተጨማሪ የካንሰር ጨረር ህክምና ማዕከላት በሂደት ላይ ሲሆኑ አገልግሎቱን የሚሰጡ ባለሙያዎች የአቅም ማጎልበት ስራዎች መስራታቸውንም አስረድተዋል። ዶክተር ህይወት የካንሰር መድኃኒት አቅርቦት ከፍ ለማድረግና በድጎማ የሚቀርብበት ሁኔታ በማጠናከር እንደሚሰሩም ተናግረዋል። በተጨማሪም ሁሉም ዜጋ ለከፋ ችግር ሳይጋለጥ የቅድመ ምርመራ እንዲያደርግና ተገቢውን የህክምና አገልግሎት እንዲያገኝ የግንዛቤ ማስጨበጫ ስራዎች ላይ በትኩረት መስራት እንደሚገባም አመላክተዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማዋ ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ አስቸኳይና ቆራጥ ውሳኔ አስተላልፏል። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም። እነዚህ ቤቶች ማለትም የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማ ወንጀል መፈልፈያ ቦታዎች ናቸው ሲሉ የቢሮው ኃላፊዋ ወይዘሮ ሊዲያ ግርማ ተናግረዋል። ቤቶቹ የወንጀል ምክንያት በመሆናቸው ከከተማው እንዲጠፉ ታስበው ነው ሲል መመሪያው ይገልጻል። ከዚህ በፊትም እነዚህ ቤቶች ከከተማ እንዲጠፉ መመሪያ ተሰጥቶ ነበር፣ ግን አሁንም ድረስ ቤቶቹ መኖራቸውና በስራ ላይ መሆናቸው ታውቋል። አስተዳደሩ ግን አሁን በአጭር ጊዜ ውስጥ አዲስ አበባ ከነዚህ ቤቶች ነፃ እንድትሆን ይደረጋል ብለዋል። ይህንን ማስፈጸም ያልቻሉ ኃላፊዎችን በቦታቸው አይቀጥሉም ሲሉ ወይዘሮ ሊዲያ ግርማ ትዕዛዙ ተፈጻሚ የሚያደርጉ ኃላፊዎች ላይ ማስጠንቀቂያ ሰጥተዋል። የዓለም የምግብ ፕሮግራም በሶማሌ ክልል በሚገኙ 15 ወረዳዎች አስቸኳይ የድርቅ ወቅት ምላሽ አተገባበር ይፋ አደረገ። አስቸኳይ የድርቅ ምላሽ አተገባበር ይፋ ያደረገው በሐምሌና ነሐሴ ወር 2017 ዓ.ም የጣለው የዝናብ መጠን አነስተኛ መሆኑን ተከትሎ በቀጣይም የድርቅ አደጋ ክስተቶች ሊፈጠሩ እንደሚችሉ አመልካች ሁኔታዎች መኖራቸውን ተከትሎ ነው። በዚህም ቦክ፣ ጋላዲ፣ ጎሮባ ቃቅሳ፣ ጉራዳ ሞሌ፣ ሁደቴና ራሱ ወረዳዎች ቅድሚያ የተሰጣቸው ሲሆን ለተለያዩ ግልጋሎቶች የሚውል የገንዘብ ድጋፍና የእንስሳት መኖ ኩፖን ደርሷቸዋል። ይሁን እንጂ በቀጣይ በገንዘብ እጥረት ምክንያት በሁለቱ በጣም ተጋላጭ በሆኑት ሁደቴና ጋላዲ ወረዳዎች 9035 አባወሮች ትኩረት አድርጎ እንደሚሰራ የዓለም የምግብ ፕሮግራም ጠቁሟል። በተጨማሪም የማህበረሰቡን ዝግጁነት ለማጠናከር የቅድመ ማስጠንቀቂያ መልእክቶች በሁሉም 15 ወረዳዎች እንደሚተላለፉ ተመላክቷል። አተገባበሩ የሰዎችን ሕይወት ለመጠበቅ የምግብ ዋስትና ለማረጋገጥና የእንስሳቶችን ሞት ለመቀነስ ያለመ ሲሆን ከጀርመን ፌዴራል የውጭ ጉዳይ ቢሮ በተገኘ 4.7 ሚሊዮን ዶላር ድጋፍ ተጋላጭ ማህበረሰቦችን ከድርቅ ተጽዕኖ ለመከላከል ያለመ ነው ተብሏል። ቀደም ሲል እንደ አውሮፓውያኑ አቆጣጠር በ2020 እና በ2021 የሶማሌ ክልል በተከታታይ ዝቅተኛ የዝናብ መጠን የተመዘገበባቸው 3 ወቅቶችን ተከትሎ ለከባድ ድርቅ መጋለጡ አይዘነጋም። ትምህርት ሚኒስቴር 2018 ዓ.ም የሪሚዲያል ፕሮግራም መከታተል የሚችሉ ተማሪዎች በግልም ሆነ በመንግስት ተቋማት እንደተፈተኑት የትምህርት አይነት ብዛት 33% እና ከዚያ በላይ ያስመዘገቡ ተማሪዎች እንደሆኑ መግለጹ ይታወቃል። ሚኒስትሩ የ2018 ትምህርት ዘመን የአቅም ማሻሻያ ፕሮግራም የከፍተኛ ትምህርት መግቢያ መቁረጫ ነጥብን በተመለከተ ጥቅምት 6 2018 ዓ.ም ለሁሉም የግል ከፍተኛ ትምህርት ተቋማት ማብራሪያ ልኳል። 33% እና ከዚያ በላይ ያስመዘገቡ ተማሪዎች የሚለው ወደ ቁጥር ሲገለጽ ልዩነት መኖሩ የፐርሰንቱና የቁጥሩ አገላለጽ በደንብ ክሊል ለማድረግ ማብራሪያው ማስፈለጉን የኢትዮጵያ የግል ከፍተኛ
የትምህርትና የቴክኒክና ሙያ ትምህርት ስልጠናና ተቋም ማህበር ስራ አስኪያጅ ተፈራ ገበያው ተናግረዋል። የ2018 ትምህርት ዘመን የአቅም ማሻሻያ ፕሮግራም መቁረጫ ነጥብ በመንግስትም ሆነ በግል ከፍተኛ ትምህርት ተቋም ልዩነት የሌለው መሆኑ ተመላክቷል። የ2018 ዘመን የመቁረጫ ነጥብ ዝርዝር የተፈጥሮ እና ማህበራዊ ሳይንስ ወንድ ተማሪዎች 216 ከ600፣ የተፈጥሮ እና ማህበራዊ ሳይንስ ሴት ተማሪዎች 204 ከ600፣ ታዳጊ ክልሎችና የአርብቶ አደር አካባቢ የተፈጥሮና የማህበራዊ ሳይንስ ተማሪዎች ለሁሉም ጾታ 198 ከ600፣ የተፈጥሮና የማህበራዊ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198 ከ600፣ የተፈጥሮና የማህበራዊ ሳይንስ አይነ ስውራን ተማሪዎች ለሁሉም ጾታ 165 ከ600 መሆኑ ተነግሯል። በዚህም መሰረት ተማሪዎች የተቋም ምርጫቸውን እስከ ጥቅምት 12 ቀን 2018 ዓ.ም ድረስ በድረገጹ በመግባት ማስተካከል እንደሚችሉ ተነግሯል። የተቋም ምርጫውም የሚደረገው በየትምህርት ቤቶች በተወከሉ መምህራን በኩል መሆኑ ተነግሯል። በሀገሪቱ ከሚገኙ ከፍተኛ የትምህርት ተቋማት ውስጥም 7ቱ በሪሚዲያል መርሃ ግብር ተማሪዎችን እንደማይቀበሉም ተናግረዋል። ተማሪዎች አይቀበሉም የተባሉት ዩኒቨርሲቲ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ኮቶቤ የትምህርት ዩኒቨርሲቲ እና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መሆናቸውን ትምህርት ሚኒስቴር በማህበራዊ ትስስር ገጹ ላይ አጋርቷል። የኢትዮጵያ ፕሪሚየር ሊግ ቅዳሜ ጥቅምት 8 ቀን 2018 ዓ.ም በአዲስ አበባ ስታዲየም እና በሐዋሳ ዩኒቨርሲቲ ስታዲየም ይጀመራል። የፕሪሚየር ሊጉ የምስል መብት ያሸነፈው የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መሆኑም ታውቋል። ኦቢኤን በአዲስ አበባ የሚካሄዱ የፕሪሚየር ሊግ ጨዋታዎችን በቀጥታ ስርጭት ማስተላለፍ እንደሚጀምር የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። ኦቢኤን የቀጥታ ስርጭት የምስል መብቱን የገዛው ለምን ያህል ጊዜ እንደሆነ አወዳዳሪው ይፋ ባያደርግም ለጉዳዩ ቅርበት ያላቸው ምንጮች እንደሚናገሩት ከሆነ የምስል መብት ግዢው ለ2 ዓመት ያህል የሚዘልቅ መሆኑን ተናግረዋል። ፕሪሚየር ሊጉን ለማስተላለፍ የተለያዩ የሚዲያ ተቋማት የጨረታ ሰነድ እንዲያስገቡ መደረጉን የገለጹት የአክሲዮን ማህበሩ ዋና ስራ አስኪያጅ አቶ ክፍሌ ሰይፈ በገባው የጨረታ ሰነድ መሰረት አሸናፊው ኦቢኤን ሆኗል ብለዋል። የውሉን ዝርዝር ጉዳይ በተመለከተ ግን አክሲዮን ማህበሩ ከሰሞኑ ጋዜጣዊ መግለጫ እንደሚሰጥ ተናግረዋል። ስራ አስኪያጁ ሊጉን ለማስተላለፍ የሚወዳደሩትን የሚዲያ ተቋማት ማንነት ባይገልጹም ምንጮች እንደሚናገሩት ከሆነ ሰነድ ያስገቡት አሸናፊውን ጨምሮ የኢትዮጵያ ቴሌቪዥን፣ ኢቢሲ፣ አፍሪካ፣ ሬኔሳንስ ቴሌቪዥን ሰርቪስ፣ አርትስ ቲቪ መሆናቸውን ገልጸዋል። ፕሪሚየር ሊጉ ከአዲስ አበባ በተጨማሪ በድሬዳዋ ከተማ እንደሚጀመር ቀደም ሲል ቢነገርም ምክንያቱ ለጊዜው ባይነገርም የድሬዳዋ የሊግ ጨዋታ ወደ ሐዋሳ እንዲዘዋወር መደረጉ ታውቋል። የቴሌቪዥን የቀጥታ ስርጭት የሚያገኘው በአዲስ አበባ ስታዲየም የሚካሄዱ ጨዋታዎችን ብቻ መሆናቸውም ተገልጿል። ትራምፕ ህንድ የሩሲያ ዘይት መግዛቷን ለማቆም ተስማምታለች ቢሉም የህንድ መንግስት ስለ ጉዳዩ ምንም የማውቀው ነገር የለም ብሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያ ነዳጅ ላለመግዛት መስማማታቸውን ፕሬዝዳንት ዶናልድ ትራምፕ ትናንትና ነበር የተናገሩት። ህንድ በበኩሏ የአሜሪካ ፕሬዝዳንት የሩሲያ ዘይት ወደ ሀገር ውስጥ ማስገባት ለማስቆም ተስማምታለች ሲሉ የሰጡትን አስተያየት ተቃውማለች። ይህም ምናልባት ግንኙነታቸውን ያሻከረና በቅርቡ እልባት ያገኛል ተብሎ የማይታሰብ ጉዳይ ነው ተብሏል። ትራምፕ ትናንትና ባደረጉት ንግግር ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛት እንደምታቆም ከሞዲ ማረጋገጫ ማግኘታቸውንና ይህም ትልቅ እቅድ መሆኑን ገልጸዋል። የሀገሪቷ መንግስት ቃል አቀባይ ለትራምፕ ንግግር በሰጡት ምላሽ ከህንድ ጋር የኤነርጂ ትብብሩን ለማጠናከር ፍላጎት ካሳየው የአሜሪካ አስተዳደር ጋር ውይይቶች እየተካሄዱ ነው ብለዋል። ነገር ግን ሐሙስ ዕለት የህንድ የውጭ ጉዳይ ሚኒስቴር ቃል አቀባይ ራንዲል ጃይስዋል ለጋዜጠኞች እንደተናገሩት በትራምፕና በሞዲ መካከል ምንም አይነት የተደረገ ውይይት መኖሩን አላውቅም ያሉ ሲሆን የህንድ መንግስት ከሩሲያ ዘይት መግዛቱን ለማቆም ምንም አይነት ማረጋገጫ እንደሌላቸው ተናግረዋል። ህንድ ከክሬምሊን ጋር የጠበቀ ግንኙነት ያላት ሲሆን በዚህ ዓመት መጨረሻ ላይ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን ተቀብላ ታስተናግዳለች። በ2022 ሩሲያ ዩክሬንን ከወረረች በኋላም ከሞስኮ ከፍተኛ የነዳጅ ገዢዎች አንዷ ሆና ብቅ ብላለች። ጦርነቱ በሞስኮ የነዳጅ ኢንዱስትሪ ላይ ከፍተኛ ማዕቀብ ያስከተለ ሲሆን ዋጋዎችንም አሽቆልቁሏል። አሜሪካ የዩክሬንን ጦር ለማስቆም የሚደረጉ ጥረቶች ላይ አካል በመሆን በክሬምሊን ላይ የኢኮኖሚ ጫናዎችን ማሳደር ትፈልጋለች። የአሜሪካ ፕሬዝዳንት ህንድ ከሩሲያ ነዳጅ መግዛቷን ለማስቆም ቢፈልጉም ደልሂ ግን እስካሁን ይህንን ሳትቀበል ቆይታለች ሲል ሲኤንኤን ዘግቧል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ጦርነት ማቆም ጉዳይ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በሃንጋሪ ቡዳፔስት ዳግም የገጽ ለገጽ ንግግር ሊያደርጉ ነው። የመሪዎች የገጽ ለገጽ ንግግር በሃንጋሪ ቡዳፔስት እንደሚደረግ ትራምፕ በትሩዝ ማህበራዊ ገጻቸው ላይ ባሰፈሉት መልእክት አውቁልኝ ማለታቸውን አልጀዚራ ጽፏል። የሩሲያ ሽሞችም የትራምፕና የፑቲንን ንግግር በቡዳፔስት እንደሚደረግ ማረጋገጫ ሰጥተዋል ተብሏል። የአሜሪካው ፕሬዝዳንት ዛሬ የዩክሬን ፕሬዝዳንትን ቮሎዲሚር ዜሌንስኪን በዋይት ሃውስ ተቀብለው እንደሚያነጋግሩ ታውቋል። የትራምፕና የፑቲን የቡዳፔስት ንግግር ይከናወናል ቢባልም መቼ እንደሆነ ግን የተጠቀሰ ነገር የለም። የቡዳፔስቱ ንግግር የተወጠነው ሁለቱ መሪዎች ትናንትና ለ2 ሰዓት የዘለቀ የስልክ ንግግር ካደረጉ በኋላ ነው ተብሏል። ትራምፕ ከፑቲን ጋር ያደረጉት የስልክ ውይይት ፍሬያማ ነበር ማለታቸውን መረጃው አስታውሷል። የየመን ሁቲዎች ከፍተኛ የጦር አዛዣቸው ሜጀር ጀነራል ሙሐመድ አልጋማሪ መገደላቸውን በይፋ ተናገሩ። አልጋማሪ በእስራኤል ጥቃት መገደላቸውን ሁቲዎች በይፋ መግለጫ እንደጠቀሱት ቲአርቲ ወርልድ ጽፏል። መግለጫው አልጋማሪ የተገደሉበትን ቀን ግን አላነሳም። እስራኤል የጋዛ ጦር ዘመቻዋን ባካሄደችበት 2 ዓመታት ሁቲዎች በእስራኤል ላይ የሚሳኤልና የድሮን ጥቃታቸውን ሲሰነዝሩ ቆይተዋል። የሁቲዎች መግለጫ አልጋማሪ ከ13 ዓመት ወንድ ልጃቸው ጋር ነው የተገደሉት ብለዋል። እስራኤልም በሁቲዎች ይዞታ ላይ በተደጋጋሚ ከባድ የአየርና የሚሳኤል ጥቃቶች ማድረሷን በተደጋጋሚ የተነገረ ጉዳይ ነው። ሁቲዎች ከእስራኤል ጋር ጦርነታችን ገና አላበቃም
አልተሳካም። ለአልጋማሪ ግድያ እስራኤልን እንበቀላታለን ሲሉ ዝተዋል። በዚህ ጉዳይ ከእስራኤል በኩል የተሰጠ ምንም አይነት ምላሽ በዘገባው ላይ አልተጠቀሰም። ርዕሰ ከተማዋ ሰናንን ጨምሮ የየመንን ሰሜናዊ ክፍል የሚያስተዳድሩት ሁቲዎች ሁነኛ የኢራን የጦርና የፖለቲካ አጋሮች መሆናቸው ይታወቃል። የፔሩ አዲሱ ፕሬዝዳንት ጆሴ ጄሪ በጄኔሬሽን ዚ ጸረ መንግስት ተቃውሞ በታዋቂው ራፕ ሞት ምክንያት በተቀሰቀሰው አመጽ ስልጣናቸውን እንዲለቁ ቢጠየቁም ፈቃደኛ አልሆኑም። የ32 ዓመቱ ተቃዋሚና የሂፕሆፕ አቀንቃኝ ኤድዋርዶ ሩይዝ በህዝብ ሰላማዊ ሰልፍ ላይ እያለ የተፈጸመበት ግድያ እየመረመረ መሆኑን የአቃቢ ህግ ጽህፈት ቤት አስታውቋል። የፔሩ መንግስት የአስቸኳይ ጊዜ አዋጅ እንዲታወጅ ይፋ አድርጓል። የፔሩ ፖሊስ አዛዥ ጀነራል ኦስካር ኦሪዮላ እንደተናገሩት በራፐሩ ላይ ጥቃት የፈጸመው የፖሊስ አባል የሆነው ሉዊስ ማጋላኔስ በቁጥጥር ስር የዋለ ሲሆን ከስራውም ተሰናብቷል። ከአንድ ወር በፊት የጡረታ ማሻሻያና የደሞዝ ክፍያ ለወጣቶች ጥሪ በማቅረብ የጀመረው የፔሩ ወጣቶች ተቃውሞ በወንጀልና በሙስና መስፋፋት ላይ ቁጣው ተባብሷል። ከአንድ ወር በፊት በተቀሰቀሰው ተቃውሞ ኦሪዝ የመጀመሪያው የተገደለ ሰው ሲሆን ይህም ቁጣ ባለፈው ሳምንት የቀድሞ ፕሬዝዳንት ዲና ቦሉዋርቴ ከስልጣን በማባረር ተጠናቋል። በሺዎች የሚቆጠሩ ወጣቶች ግን አሁንም በሊማ ኮንግረስ በራፍ ላይ ከፖሊሶች ጋር በመጋጨት በቅርቡ የተሾሙትን ከ10 ዓመት ባነሰ ጊዜ ውስጥ 7ኛው የሀገሪቱ ፕሬዝዳንት የሆኑትን ጄሪን ከስልጣን እንዲለቁ ጠይቀዋል።